ብሌን ወደ እናቷ ቤት ገባች በሰራተኛ አመካችነት። ምክንያቱም ሰራተኛ ስለሚፈልጉ እሷ በምንም ነገር በማታውቀው ነገር ወደ እናቷ ጋር ገብታለች ማለት ነው። እናትየዋም ሰላምም የእውነት የእናትነት ስሜት ተሰማኝ፣ ድሮ እንደ ልጄ እንደማቅፋት ጠረንሽም የድሮ ልጄ ጠረን ነው፣ በጣም ነው እንደ ልጅ አይነት ስሜት ይሰማኛል ብላ ቅፍ አድርጋት ማለት ነው። ሰላምም እንግዲህ በጣም ደስ ብሏታል ማለት ነው። ልክ እኔ መልካም ሰራተኛ ነኝ ብላ ተቀብላታለች ማለት ነው። ብሌንም የእውነት የልቧ ድርስ ብሎ ቅፍ አድርጋት ስታለቅስ ነበረ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ አሳስባችኋለሁ። ላይክ ሼር አድርጉልኝ እና እጅግ አድርጌ አመሰግናችኋለሁ ለምታበረታቱኝም። ሰላም ሰላም ብያለሁ። ሁላችሁንም አገራችን ኢትዮጵያ ያላችሁ ሁላችሁንም ሰላማችሁ ብዝት ይበድልኝ። እንግዲህ የዛሬ ይዤ የመጣሁት ብሌን ድራማ በጣም ደስ የሚል ድራማ ነው። በጣም የሰዎችን ክፋት ጥግ የምናውቀውና እናት ደግሞ ለልጇ ምን ያክል መስዋዕት እንደከፈለች ልጅ ደግሞ ያለ እናት እንዴት እንዳደገች የሚያሳይ ነው ማለት ነው። እኛንም ይወክለናል። በአረብ ሀገር ያሉ ሴቶች በጣም ምናክል ስቃይ እንደሚደርስብንና ምናክል ሰው ሀገር ተሰደን ስንመጣ በሀገራችን ብዙ ነገር እንደሚጠፋብን ነው ከዚህ ድራማ የምንረዳው ማለት ነው። ቤተሰቦቼ እንግዲህ ብሌን እስካሁን ድረስ እናቷን በማጣት በጣም ስትሰቃይ ነበረ። ምንም ነገር የምታውቀው ነገር የለም ስለ እናቷ። ግን ደግሞ የእግዚአብሔር ነገር እንዳጋጣሚ ሆኖ እናቷ ቤት እንድትገባ አድርጓታል ማለት ነው። ስትገባም ግን መከራ ነው ያጋጠማት ማለት ነው። በዚህ አጋጣሚ በችግር ነው ያጋጠማት። ምክንያቱም ቤት ውስጥ የገባችው ቃል በልጅ በኃይሉ ምንድን ያደረገው አንቺ ልጅ ነኝ ብለሽ የቤቱ ንብረት ወራሽ አንቺ መሆን አለብሽ ብሎ ነው ያስገባት ማለት ነው እዛ ቤት ውስጥ እና በኃይሉ ብሌንን አውቋታል የእሷ ልጅ መሆኗን። ምክንያቱም በፊት ለማስገደል በተለያየ ነገር እሷን ሲፈልግ ነበርና ሞተችም ብሎ ነበር ማለት ነው። እሷ ግን የእግዚአብሔር ነገር ሆኖ ምንም ነገር የደረሰባት ነገር የለም፣ አልሞተችም። በዚህ አጋጣሚ በጣም ተናዷል። በጣም ነው እንዴት ሳትሞቺ ብሎ እንደውም በጩቤ ወቅቶ ሊገላት ነበረ። እንደ አጋጣሚ ሆኖ የሚገርመው ነገር ደስ የሚለው ነገር ሰላምዬ ቶሎ መታ እናትየዋ አስጥላታለች ማለት ነው። ግን ያው ሰላም ምንም ነገር የምታውቀው ነገር የለም። ሰራተኛዋ መጣች እንዴ ብላ ደስ ብላ ተቀብላታለች ማለት ነው። እንግዲህ ያለውን ነገር ለቃል ሲናገር ነበረ ማለት ነው። እቺ እኮ ብሌን ነች ወደ ቤት የመጣችው የእሷ ልጅ ነች። የሚገርመው ነገር አልሞተችም፣ እስካሁን አለች በነፍስ እያለ ይገኛል ማለት ነው። አልሞተችም፣ እኔ ሞታለች ብዬ ነበረ ያሰብኩት፣ ግን እሷ አልሞተችም አለች እያለ ይገኛል ማለት ነው። እሷም ደግሞ በጣም ነው እየተንቀጠቀጡት ማለት ነው። ምክንያቱም ሰላም ልጇ መሆኗን ብሌን ካወቀች እንዳለ ሀብት ንብረቱን ለእሷ ነው የምታወርሰው። ቶሎ ብለሽ ፈጥነሽ ሰላምንን ከዚህ ምድር ገጽ አጥፊያት ብሎ አላት ማለት ነው ለቃል። እንግዲህ ቃል ደግሞ በተለያየ ምግብ ውስጥ እየሰራች ለሰላም ምግብ ውስጥ መርዝ እየጨመረ ስትሰጥ ነበረ ማለት ነው። እንዳጋጣሚ ሆኖ ደግሞ ብሌን አይታለች ማለት ነው። ብሌን ሁሉን ነገር እያየች ነበረ ማለት ነው። ሄዳ ስንት ነገር እያደረገች ስታስጥል ነበረ። ሻዩን ስትቀያይር ነበረ። ቀይራ እንግዲህ በመጀመሪያ ምግብ ውስጥ ውሃ ደፋችበት ማለት ነው። ምግቡ እንዳትበላ ያደረገቻት ማለት ነው። የሚገርመው ነገር ከዛም በኋላ ደግሞ ምንድን ነው ያደረገችው? ምግብ በእጁ የያዘችው ጉርሻ ነበረ ማለት ነው። እና ጉርሻውን ወደ አፏ ልትጎርስ ስትል እማዬ እኔን አጉርሽኝ እትዬ፣ እኔ እኮ ጉርሻ እወዳለሁ ትላታለች ማለት ነው። ቶሎ ብላ ትበላውና ውጪ ወታ ታስወጣዋለች ማለት ነው። ከዛን አፏን በውሃ እየጠራረገች ታወጣ ነበረ ማለት ነው፣ ወደ ውጪ ማለት ነው፣ ብሌን ማለት ነው። እንግዲህ ይሄ ሁላ ነገር ሰላም እንዳትሞት ነው ማለት ነው። ከዛም በኋላ ምንድን ነው የተፈጠረው? ቤተሰቦቼ ምንድን ያደረገችው? ከዛም በኋላ እንትን አደረገች ማለት ነው። መልሳ ደግሞ በሻይ አፍልታ መጣች ማለት ነው። እቹ ቃል የምትባሏ ሴጣን ማለት ነው። እና የእውነት ሻይ ውስጥ አፍልታ ስትመጣ አሁን ደግሞ ምንድን ያደረገችው? ጣውላውን እንደሚጠራርግ ሰው ሆና ሄዳ
ሻውን ቀየረችባት ማለት ነው። ስትቀይርባት አቶ እንግዲህ ቃልዬ አገኘው ብላ ስትልፈው ነበረ ማለት ነው። ሰላም ትሞታለች ብላ ስትጠብቅ ራሷ በቁርጠት ልትሞት ደረሰች ማለት ነው። እንደምንም ብለው ውሃውን ወተቱ ሰጥተው ከሞት አጣጥራ ተመልሳለች ማለት ነው። በጣም በሚያሳዝን ነገር በጣም ደግሞ ስታለቅስ ነበረ ብሌን። በጣም ነው እያለቀሰች ያለችው። እኔ ነፍስ ገዳይ ሆንኩ እንዴ? ለምንድነው ነፍስ ገዳይ መሆን? ለምንድነው ነፍስ ገዳይ የሆንኩት? እኔ እኮ ጨካኝ አረመኔ ሆኛለሁ። ለምን እንደዚህ አይነት ሰው ሆንኩ? እያለች በጣም ስታለቅስና ስታዝን ነበረ ማለት ነው። በዚህ አጋጣሚ ግን እግዚአብሔር ይመስገን ታርፋለች ከዚህ ነገር ማለት ነው። ማንም ሰው የሰው ሞት አይመኝም አይደለ? እቺ ቃል የምትባለው ሴትዮ ተረፈች ማለት ነው። ወተት አጠጥተዋት ወተቱን ወደ ላይ ብላ አስወጥተዋለች ማለት ነው። ደስ የሚለው ነገር ያው ደስ ይላል፣ ይሻላል ብትሞት። ያው የሰው ሞት ምንም ነገር ለኛ የሚያስደስተን ነገር የለም ማለት ነው። እንደዚሁም ደግሞ ብሌን በጣም ነው ደስ ያላት በመትረፏ ማለት ነው። ምክንያቱም ስለተረፈች በጣም ጥሩ ስሜት ነው የተሰማት ማለት ነው። እግዚአብሔር ይመስገን ብላለች። ሁለተኛ ነገር ደግሞ እሷ ልትሞት እያጣጣረች እያለች ራሱ ነግራታለች ማለት ነው። ሻዩን እንዳቀያየረችበት ነግራለች ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው መሰላችሁ? አቶ በኃይሉ ይመጣል ማለት ነው። ምን ሆነሽ ነው አንቺ እንደዚህ የታመንሹ? በምን የተነሳ ነው ይላታል ማለት ነው። ያ እኮ አንተ የሰጠኝን ሻይ ውስጥ መድኃኒቱን ጨምሬ መድኃኒቱን ጠጥቼ ሞቼ ነበረ። እቺ ሰራተኛ ገልቱ ወደ እኔ ቀያይራ ገላይ ነበረ ትላለች ማለት ነው። እንዴት ቀየረችው? እንዴት አንቺ ሳታቂ ቀየረ ስትል ምንም ነገር ሳላ ቀይራ ገላይ ነበረ፣ ሞቼ ነበረ። ከዛን ወተት ጠጥቼ ዳንኩኝን ትላለች ማለት ነው። ተሻለኝ ትላለች ማለት ነው። አሁን ከአሁን ወዲህ በቃ በጣም ችግር ውስጥ ነን ያለ ነው። ምክንያቱም ብሌን ይሄንን መድኃኒቱን እሷ መድኃኒቱን እንደሰጠናት ካወቀች በጣም አስቸጋሪ ነው። በነገራችን ላይ በእኛ ላይ ክፉ ነገር ሊደርስ ስለሚችል በጣም አስቸጋሪ ነው። አሁን ሰላምን ትተሽ መግደል ያለብሽ ማንን ነው? እንትናን ግዳያት፣ ብሌንን ማለት ነው። ብሌንን መግደል አለብሽ። አለበለዛ ግን አንቺም በችግር ውስጥ ነሽ ያለች፣ እኔም አንቺም እንያዛለን መጥፎ ነገር ውስጥ ነው የሚደርስብን ብሎ ይላታል ማለት ነው። ከዛን ምንድን ያደረገችው በጣም እያዘነችና ለብሌን መድኃኒቱን ልትሰጥ ማለት ነው። እንግዲህ ከዛም በኋላ ምንድን የተፈጠረው አንድ ቤታቸው ልጅ አለ የገባ ልጅ ማለት ነው። እና ለሱ ምንድን ያለችው ምን ሆናችሁ ነው የምትንጫጩ ስላት እዚህ ቤት እኮ እቺ ብሌን የምትባሏ ወርቅ ሰርካ ልትወጣ ነበረ። ከዛም በኋላ ነው ሰድቢያት አይቻት ይቅርታ ልትጠይቀኝ የመጣችሁ ትለዋለች ማለት ነው። እሱም በጣም ጥሩ ሰው ነበረ። ምክንያቱም ሚስጥር ሲያወሩ ሰምቶ ነበረ። ምንም ነገር መስማት የለበትም። ይሄንን ነገር ከሰማች አፍቱን ንብረቱን የምታወርሰው ለሱ ነው ስትል በኃይሉና እቺ ቃል የምትባለው ልጅ ሲያወሩ ሰምተዋል ማለት ነው። እሱ ደግሞ ምንድነው ከሰላም የሚደብቁት ነገር ምን? እነኚህ ሰዎች እየጎለቱ ነው ማወቅ እፈልጋለሁ ብሎ ተነስቶ ነበረ። በመጀመሪያ ሰዓት በጣም ወዷት ነበረ። ግን ከዛም በኋላ እቺ እንትና ካወራቻት በኋላ ቃል ካወራችሁ በኋላ ቅይር ብሎ እንደውም ሲሰድባት ነበረ ማለት ነው። እንትናን ብሌንን ማለት ነው። ብሌን ደግሞ ነገ ለሚጸጽትክ ነገር ዛሬ ለምን ትሳደባለክ ወንድም እያለችው ትገኛለች ማለት ነው። ምን አይነት አንቺ ጨካኝ ነሽ፣ አረመኔ ነሽ፣ እንዴት ልትገያቸው ትፈልጊያለሽ እያለ ስድብ ያደርጋታል ማለት ነው። እሷም ዝም ብላን በዋን ጠርጋ ወደ ቤት ገባች ማለት ነው። ግን ወደ ቤት ውስጥ ገብታ ምን ልታረግ ነው እንግዲህ? ብሌን አሁን ምን ልታረጋት መሰላችሁ? መድኃኒት ሰታ እሷን ለመግደል ነው የምትፈልገው ማለት ነው። አሁን ግድያውን ከእናትየዋ ላይ አንስታ የበለጠ አሁን ወደ ልጅቷ ዞራለች ማለት ነው። ወደ ብሌንን ለመግደል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ የእውነት ለብሌን ይሄ ነገር አይገባትም። ልጅቷ በጣም ምስኪን ልጅ ነች። በጣም ጥሩ ልጅ ነች። ምክንያቱም እናቷን እስካሁን ድረስ ስትፈልግ የቆየች እናቷን ማግኘት የምትፈልግ ልጅ ዛሬ ደግሞ እሷን ልግደልሽ ማለት በጣም ነው የሚያሳዝነው። ግን ደግሞ
እግዚአብሔር ያወጣታል ብዬ ተስፋ አደርጋለሁ። ምክንያቱም መልካም ጥሩ ሰው እንደዚህ በትንሹ አይሞትም ብዬ ነው ማስበው። ቤተሰቦቼ ብሌን እንግዲህ ለምን መሰላችሁ ይሄ ሁላ ነገር ለብር ነው ማለት ነው። ጋሼ ባይሉ ምንድነው ከብሌን የሚፈልገው? ከብሌን ምንም ነገር የሚፈልገው የሰላም ገንዘብን ነው ማለት ነው። ከአረብ ሀገር ሰርታ ያመጣችውን ገንዘብ ለመውሰድ ነው የሚፈልገው ማለት ነው። ይሄ ሁላ ለብር ለሀብት ለንብረት ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ይሄ ሀብትና ንብረት እንደው በሄድንበት በመጣንበት ችግር አመጣብን። አንዴ ከቤተሰቦቻችን ጋር ያባላናል፣ አንዴ ከወንድሞቻችን ጋር ያባላናል። አረ እንደው ምን ይሻለናል? ቤተሰብ ምን ይሻለናል? የእውነቴን ነው የምላችሁ። ይሄ የብር እኮ ችግር በጣም ነው እያስጨነቀን ያለው ማለት ነው። በሄድንበት በመጣንበት ያባላናል። በቃ እንደዚህ አይነት ነገር ከሀገራችን ያጥፋልን። እውነቴን ነው የምላችሁ። እንደዚህ አይነት ችግር በጣም መጥፎ ነገር ነው። ምክንያቱም በጣም ይጎዳል ማለት ነው። የብር ችግር ሁሉም ቤተሰቦቻችን እያባላን ይገኛል ማለት ነው። ሁሉም ድራማም ደግሞ ካያችሁት በሀብት በንብረት መጣላት፣ መባላት በተለያየ ነገር ማለት ነው። ይሄ ነገር ግን በነገራችን ላይ ድራማ ብቻ አይደለም፣ ተግባራውም በጣም በቤት ውስጥ ገብቷል። አብዛኛው በአረብ ሀገር ያለነው ሰዎች ሁሌ እንደምታዩት ሁሌም በችግር ውስጥ ነው ራሳችን የምናገኘው። በብር የተነሳ ከማንጣላው ከወንድሞቻችን ጋር እንጣላለን፣ እንባላለን እንደምታዩት ማለት ነው። ሁሌም ችግር ነው። ለማንኛውም ብቻ በጣም ያሳዝናል። ቤተሰቦች እግዚአብሔር መልካሙን ነገር ያምጣልን፣ ሰላሙን ያብዛልን። ብሌንዬ እንግዲህ በጣም አሳዛኝ ልጅ ነች። እናቷን ብታገኝ በጣም ደስ ይለኛል። እናቷ ደግሞ በጣም ጥሩ ሰው ነች። እንግዲህ ገና ወሯን ሳትሞላ ነው የሁለት ወሯን ደሞዟን የሰጠቻት ማለት ነው። በጣም ደስ ብሏታል ማለት ነው። ብሌንም ላሳደገቻት ለእናቷ ወስዳ ገንዘቡን ሰጥታታለች ማለት ነው። በደስታ በጣም ደስ ብሏት፣ ግን ለእናትየው እውነቱን አይደለም የነገረችው። የት አምጥተሽ ነው ይሄንን ገንዘብ ስትላት፣ ስራ እኮ ጀመርኩኝን። ምን አይነት ስራ ስትላት፣ እኔ ልጄ ስራ እንድትሰሪ አልፈልግም፣ ወደ ቤት እንድትመለሽ ነው የምፈልገው ነይ ስትላት፣ አይ እማዬ እኔ እሰራለሁ ብላ ትላታለች ማለት ነው። መስራት እፈልጋለሁ እማዬ ትላታለች ማለት ነው። ምን አይነት ስራ ነው ግን የምትሰሪው ስትላት፣ እኔ የምሰራው ስራ ልጆችን ማጥናት ነው፣ ልጆችን ማስጠናት ነው፣ ሌላ ምንም ነገር ስራ ያለኝ ነገር የለም ትላታለች ማለት ነው። እንግዲህ እሷም እውነት መስሏት እናትየውም ተቀብላ ብሩን ወስዳለች ማለት ነው። ደስ የሚለው ነገር ብሩን ተቀብላታለች ማለት ነው። እንግዲህ እስቲ በጣም እውነት ያሳዘነችኝ አሁን ማለት መርዙን ትስጣት አትስጣት በጣም ነው ይሄ ነገር የሚያሳስበው ማለት ነው። ቃል የምትባሏ ሴትዮ እንደዚህ የምትመለስ ሴትዮ አይደለችም። በጣም ከባድ ነች። ትንሽ ከበድ ያለች ልጅ ናች በነገራችን ላይ ማለት ነው። ያው ሁሉ ድራማ ውስጥ መጥፎ ነገር አይጠፋም። በተለያየ ነገር ክፋት አለ። በጣም በሚያሳዝነው ነገር ቤተሰቦቼ እንደዚህ እንግዲህ ክፋትን፣ መጥፎነትን ሁሉን ነገር ያጥፋልን። የእውነቴን ነው የምላችሁ። በአሁኑ ሰዓት ክፋትን ያስጠላል ማለት ነው። ድራማውም ክፋት ነው። በሀገራችንም ቤቱ